እዚህ ጋር አሁን ይኸውላችሁ ለቁጥሯ ማና ያለችው 3 አለች። ስለዚህ ምን እናደርጋለን? 15 ሲደመር 3 እናደርጋለን። እዚህ ጋር ለቢ ቢ ያለ ስለዚህ ፕላስ 21 ቢ ማይነስ 32 ቢ መጣ ማለት ነው። ስለዚህ 15 ሲደመር 3 18 ይመጣል። ፕላስ ከ21 ላይ 32 ሲቀነስ ስንት ይመጣል? ማለት 21 ሲቀነስ 32 ይሄ ማለት 21 ሲደመር ኔጌቲቭ 32 ነው። በእናንተ ስንት ይመጣል? አሁን ኔጌቲቭ 11 ይመጣል። ሲደመር ኔጌቲቭ 11 ቢ መጣ ማለት ስለዚህ ስንሆን 18 ሲቀነስ 11 ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ በዚህ መሰረት አሁን እንቀጥላለን። ሌሎችንም አንድ ባንድ ስለምናይ ማለት ነው። ጂ ደግሞ ምንድን ነው የሚለው? ይኸውልህ በደንብ ውስጥ ከዚህ ጋር እኩል የሆነችው ማነች? ኤክስ ስኩዌር አለች። ያቸው ስለዚህ ምን ሆናል? 3x ስኩዌር ማይነስ ኤክስ ስኩዌር ከዛ 4x ስለሆነችው ደግሞ ማይነስ 3x አለች። ስለዚህ ፕላስ 4x ማይነስ 3x ከዛ መጨረሻ ላይ 6 ከማን ጋር ከ3 ጋር ስለዚህ ሲደመር 6 ሲቀነስ 3 ላይክ ተርም ለየብቻ ነው የሰበሰቡት ማለት ነው። ስለዚህ እዚህ ጋር አንድ አለች 3x ስኩዌር ማይነስ 1x ስኩዌር ስንት ይመጣል? 2x ስኩዌር ይመጣል። ፕላስ 4x ማይነስ 3x አሁንም 1x ይመጣል። ፕላስ 6 ሲቀነስ 3 ይመጣል። ስለዚህ ምን ይሆናል? አሁን 2x ስኩዌር ፕላስ x ፕላስ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አይሆፕ ከሰክሰስ የጥናት ማዕከል ጋር አብራችሁ ከሆናችሁ በጣም አሪፍ ጊዜ እንደምታሳልፉ ተስፋ እናደርጋለን። እንቀጥላለን። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል ማትማቲክስ ሌሰን ላይ ነው የምንገናኘው። ዛሬው ዕለት ደግሞ ከባለፈው ሌሰናችን የቀጠለ ስለ አልጀብራይክ ኤክስፕሬሽን ምን እንደሆነ የምናይበት ነው። የዩኒት 3 ሁለተኛው ሌሰናችን ላይ ነው የምንገኘው፣ ሊኒየር ኢኩዌሽን ላይ ማለት ነው። በባለፈው በጣም ቤዚክ የሆኑ ተርም ምንድነው የሚለው አይተናል። ላይክ ተርም እና ላይክ ተርም ምን እንደሆነ አይተናል። ኑሜሪካል ኮኤፊሺየንት ምን እንደነበር አይተናል። ከዛ የቀጠለ ዛሬ ደግሞ አልጀብራይክ ኤክስፕሬሽን ምንድነው የሚለው እንድካየን ደግሞ አልጀብራይክ ኤክስፕሬሽን ውስጥ ሞኖሚያል፣ ባይኖሚያል፣ ትራይኖሚያል ምን ካለፈ ደግሞ ፖሊኖሚያል ተርምስ ያለ ምን ጠራው ምን እንደሆነ በደንብ እናያለን። እነዚህን ካየን ደግሞ ላይክ እና አንላይክን በባለፈው ሌሰናችን ይዘን ደግሞ ዛሬ እንዴት አድርገን አልጀብራይክ ኤክስፕሬሽኖችን ሲምፕሊፋይ ማድረግ እንችላለን። ሲምፕሊፋይ ማለት መደመር፣ መቀነስ፣ ማባዛት፣ ማካፈል እንችላለን የሚለውን በደንብ አንድ ባንድ ለዚህ ሌሰን መደመርና መቀነስን ብቻ ስለምናይ በእነዚህ እንዴት አድርገን ላይክ ተርሞችን እንደምራለን፣ እንዴት አድርገን አንላይክ ተርሞችን እንለያለን። ከለየም በኋላ ላይክ ብቻ የሚለውን መደመርና መቀነስ ስለሚፈቀድልን እሱን በደንብ እናያለን ማለት ነው። አይሆፕ አሪፍ ጊዜ አብራችሁን ከኛ ጋር ታሳልፋላችሁ። ቻናላችንን ሰብስክራይብ አድርጉ። እንዲሁም የተለያዩ ጥያቄዎችና ወርክሽቶችን ቴሌግራም ቻናላችን እንዲሁም በየተከታታይ ዩቲዩብ ቻናላችን ላይ ስለምንለቅ ዩቲዩብ ቻናላችንን ሰብስክራይብ ታደርጉ ተጠቃሚ እንደምትሆኑ ተስፋ እናደርጋለን ማለት ነው። ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ። ኦኬ አልጀብራይክ ኤክስፕሬሽን ማለት ምን ማለት ነው? እዚህ ዴፊኒሽኑ የምናየው ኢዝ አር ፎርምድ ባይ ዩዚንግ ነምበርስ ቁጥሮችን እና ሌተሮችን ይዘን እንዲሁም ደግሞ አዲሽን ሊሆን ይችላል፣ ሰብትራክሽን፣ መልቲፕሊኬሽን ሊሆን ይችላል። እንዲሁም ደግሞ በእነዚህ በአራቱ ኦፕሬሽኖች የተያያዘ ከሆነ ቁጥር ብቻ ሊሆን ይችላል፣ ሌተር ብቻ ሊሆን ይችላል እና ቁጥሮችና ሌተሮች ወይም ደግሞ ሌተሮችና ሌተሮች በምን የተያያዙ? በመደመር፣ በመቀነስ፣ በማባዛት እና በማካፈል በእነዚህ በአራቱ ኦፕሬሽኖች የተያያዘ ከሆነ እንደ አጠቃላይ አልጀብራይክ ኤክስፕሬሽን ብለን እንጠራዋለን። ባለፈው ምን ተባብለን ማለት ነበር ማለት ነው? ስለ ተርም ባለፈው ምን ተባብለን ነበር? ተርም የምንለው ቁጥርና ቫሪያብል በማባዛትና በማካፈል ብቻ የተያያዘ ከሆነ ተርም ይባላል ነው። እዚህ ጋር ግን መደመርና መቀነስ ምን ከሆነ ያ ተርም ሳይሆን አልጀብራይክ ኤክስፕሬሽን ብለን እንጠራዋለን። ለምሳሌ አሁን እዚህ ጋር ያያችሁት ይሄ ኤግዛምፕል ፎር የመጻፋችሁ ማለት ቁጥር ብቻ ስለሆነ አልጀብራይክ ኤክስፕሬሽን መሆን ይችላል፣ ተርም መሆን ይችላል። በባለፈው ሌሰን አይተን ይሄኛው 2x ማይነስ አሁን ይሄ ተርም አይሆንም ነበር በባለፈው። እዚህ ጋር ግን አልጀብራይክ ኤክስፕሬሽን መሆን ይችላል። ለምን? በአዲሽን እና በሰብትራክሽን ሊያዝ ስለሚችል ሁለት እና ከዛ በላይ የሆኑ ተርሞች ማለት ነው። ይሄም አልጀብራይክ ኤክስፕሬሽን መሆን ይችላል። ተርም ግን አይሆንም። በባለፈው አይታችሁ ከሆነ ቁጥርና ቫሪያብል ቁጥርና ቫሪያብል ዌይዝ መደመር ይቻላል ለአልጀብራይክ ኤክስፕሬሽን። እነዚህ በሙሉ ቁጥርና ቫሪያብል እንዳያያቸው እስከዚህ ድረስ ያለ ማለት ነው ምን ይባላሉ? አልጀብራይክ ኤክስፕሬሽን ብለን እንጠራያቸዋለን። ባለፈው በደንብ ለዩ ተርምንና አልጀብራይክ ኤክስፕሬሽንን በደንብ እንዳይምታታባችሁ ማለት ነው ተማሪዎች። ግልጽ ነው? በጣም አሪፍ
በጣም አሪፍ። እዚህ ጋር አዘኖቱ ምንድነው? ዋና ትልቁ ነገር አሁን እዚህ ጋር አልጀብራይክ ኤክስፕሬሽን ምንድነው ማየታችን የሚጠቅመን ምንድነው? ላይክ ተርሞችን እየለየ ልንደምር ልንቀንስ ስለሆነ እነሱን በትክክል መለየት ያስፈልጋል። አዘኖት ምን ይላል? ዘ ተርምስ ኦፍ አልጀብሪክ ኤክስፕሬሽን አር አ ፓርት ኦፍ ኤክስፕሬሽን ዛት አር ኮኔክትድ ባይ ፕላስ ኦር ማይነስ። አያችሁ ተርም ነው አልጀብራይክ እያንዳንዱ ተርም ነው። ለምሳሌ አሁን 12x ማይነስ 3 የሚለው እዚህ ጋር 12x አንድ ተርም ነው፣ 3 አንድ ተርም ነው በፕላስ በማይነስ ተያያዘ። ስለዚህ ሁለትና ከዛ በላይ የሆኑ ተርሞች በመደመር ወይም ደግሞ በመቀነስ ሲያያዙ ነው ወደ አልጀብራይክ ኤክስፕሬሽን የሚቀየሩት ማለት ነው። ሶስቱንም ታሳቢ ታደርጋላችሁ። ለምሳሌ እዚህ ጋር ኤግዛምፕል መጻፉ ላይ ደግሞ ኢን ዘ ኤክስፕሬሽን 3x + 2a - 5 ተርሞቹ አንደኛው 3x ነው እዚህ ጋር አይቼ እንደምታዩት ማለት ነው። ሌላኛው ደግሞ 2a ነው እኛው እንደምታዩ አያችሁ። ሌላኛው ደግሞ -5 ነች። ይሄው በምን ተያዘ? በፕላስ ተያዘ። በፕላስ እና በማይነስ ግልጽ ነው አባባሌ። እዚህ ጋር -5 ኮንስታንት ቁጥር ትባላለች ወይም ደግሞ ኮንስታንት ተርም ቫሪያብል የሌላት ማለት ነው። በጣም አሪፍ። በዚህ ውስጥ ምንድነው ሞኖሚያል የሚባል ተርም አለ፣ ባይኖሚያል የሚባል ተርም አለ፣ ትራይኖሚያል የሚባል አለ። ከዛ ከበለጠ ደግሞ ፖሊኖሚያል ወይም ደግሞ ከሶስት በላይ ከሆነ ብዙ ፖሊ ማለት ብዙ ማለት ነው። እሱን አንድ እንወስዳለን። የመጀመሪያው ሞኖሚያል የሚባለው አንድ ተርም ብቻ የያዘ ማለት ነው። አን አልጀብሪክ ኤክስፕሬሽን ኢን አልጀብራ which contains one term አንድ ተርም ብቻ ከያዘ ምን ይባላል? ሞኖሚያል ይባላል። ለምሳሌ እቺ አንድ ተርም ብቻ ነች፣ ተርም ነች። እቺ ነው አንድ ተርም ብቻ ነው። አንድ ተርም ብቻ ማለት ምን ማለት ነው? በመካከላቸው ምንም አይነት መደመር ወይም ደግሞ መቀነስ የሌለው ማለት ነው። በቃ ቁጥር ብቻ ሊሆን ይችላል፣ ቫሪያብል ሊሆን ይችላል። የተርምን ዴፊኒሽን የያዘ ማለት ነው። ቁጥርና ቫሪያብል አንድ ላይ በማባዛት እና በማቀነስ ብቻ የተያያዘ ከሆነ መደመርና መቀነስ የሌለበት አንድ ተርም ብቻ ከሆነ ሞኖሚያል ነው። ባይኖሚያል ደግሞ ሁለት ተርሞችን የያዘ ነው። ባይኖሚያል አን አልጀብሪክ ኤክስፕሬሽን ኢን አልጀብራ ኢን which contains two terms አያችሁ፣ ሁለት ተርሞችን የያዘ። ለምሳሌ አሁን 5x + 3 አያችሁ፣ እቺ አንድ ተርም ነች። እቺ ሁለት ሌላኛው ተርም በምን ተያዘ? በፕላስ ተያዘ። እዚህ ጋርም 12 አንድ ተርም ነው፣ ab አንድ ተርም ነው፣ በምን ተያዘ? በማይነስ ተያዘ። 3x አንድ ተርም ነው፣ yz አንድ ተርም ነው፣ በምን ተያዘ? በፕላስ። ስለዚህ ሁለት ናቸው ማለት ነው። x እና አያችሁ እዚህ ጋር አንድ ተርም ነች፣ x እዚህ ጋር አንድ ተርም ነች፣ ሌላ ሁለት ተርም ሆኖ ግን በምን ተያዙ? በማይነስ ተያዙ። ስለዚህ እነዚህ ምን ይባላሉ? ባይኖሚያልስ ይባላሉ ማለት ነው። ባይኖሚያልስ ይባላሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ትራይኖሚያል ማለት ሶስት ተርም ሲሆን ማለት ኮንቴንት 3 ተርም ነው። ለምሳሌ ይሄው 2x 3y -3 አያችሁ አንድ ላይ ማለት ነው። ስለዚህ ሶስቱም የተለያዩ ስለሆኑ 3 ተርም ይባላሉ ወይም ደግሞ ትራይኖሚያል ማለት ነው። እዚህ ጋር 12a b አያችሁ አንድ ላይ ትራይኖሚያል ነው። x y z አያችሁ እዚህ እስከዚህ ያለ ሶስት ናቸው፣ ትራይኖሚያል ነው። ab አለ 6 አለ z አለ፣ ይሄ ትራይኖሚያል። ስለዚህ እነዚህ በምን ይባላሉ? ትራይኖሚያል። ሶስት የተለያዩ ተርሞችን ከያዘ ትራይኖሚያል ብለን እንጠራዋለን ማለት ነው። በጣም አሪፍ። ስለዚህ አሁን አልጀብሪክ ኤክስፕሬሽን ለየን፣ ሞኖሚያል፣ ባይኖሚያል እና ትራይኖሚያል የሚለውን በደንብ ለየን። ሲምፕሊፋይ ስናረግ ስንደምር ስንቀንስ ምንድነው ላይክ ተርሞችን ነው የምንሰበስብ። ላይክ ተርም ባለፈው ላይ ስንለየ ነው። ላይክ ተርም የምንለው አንድ አይነት ቫሪያብል እና አንድ አይነት ፓወር ወይም ደግሞ ኤክስፖነንት ያለው ከሆነ እሱ ላይክ ተርም ነው የሚለው ነው። ስለዚህ እዚህ ጋር ሲምፕሊፊኬሽን የሚለው ቱ ሲምፕሊፋይ ኤኒ አልጀብሪክ ኤክስፕሬሽን ዊ ፎሎ ዘ ፎሎዊንግ ቤዚክ ስቴፕስ ነው የሚለው። የመጀመሪያው ብራኬት ካለ እነዚህ ቦድማስ የሚባሉትን ሩሎች የመጀመሪያ የትኛው ይቀድማል የሚለው እንከተላለን። ማባዛት ማካፈል ቅንፍ ውስጥ ያለ ቀድሞ ይሰራል። ከዛ ማባዛትና ማካፈል እንደ አመጣጣቸው ይሰራሉ። ከዛ ደግሞ መደመርና መቀነስ እንደ አመጣጣቸው ይሰራሉ። እነዚህም በሙሉ ስቴፖች እየተከተል ብራኬት እና ካጠፋን ደግሞ ላይክ ተርሞችን ደግሞ ምን እናደርጋለን? ኮሌክት እናደርጋለን። ከዛ የሚደመረውን እንደምራለን፣ የሚቀነሰውን እንቀንሳለን። ግን ምንድነው ላይክ ተርሞችን ማለት ነው። ላይክ ተርሞችን ማለት ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን እዚህ ጋር ምንድነው የሚለን? ዌን አድ ወይም ደግሞ ሰብትራክት ላይክ ተርም ኮኤፊሽንት እና መደመር ለመቀነስም ሆነ ለመደመር ላይክ ተርሞችን ዋናው ትልቁ ጌሙ ያለው ኮኤፊሽንቶች ላይ ነው። ኮኤፊሽንት ሲባል ለምሳሌ አሁን እዚህ ጋር -3x + 5x ሲባል ምንድነው የምናደርገው? እነዚህ ኮኤፊሽንቶችን ብቻ ነው የምንደምረው የምንቀንሰው ማለት ነው። ይሄ ማለት -3 + 5 ስንል አሁን በባለፈው ላይ ተምራችኋል አይደል? 2 ማለት ነው አይደል? በቃ ሲምፕሊ ምን እናደርጋለን? 2x እንላለን።
እዚህ ጋር ሁለተኛው ምንድነው አላይክ ተርም ከሆነ መደመር ስለማይችል ካኖት ቢ አድድ ኦር ሰብትራክት ላይ ያችሁ አላይክ ተርም ከሆነ መደመርም መቀነስም አይቻልም። ለምሳሌ 5x + 2y ብንል አሁን ይሄና ይሄ ምን አይደሉም ላይክ ተርም አይደሉም አይደለ? ስለዚህ እነዚህን መደመርም መቀነስም አይቻልም። ማባዛትና ማካፈል ላይ ነው እሱ በሌላ ሌክሰን በሌላ ዩኒት ላይ ስለሆነ 8ኛ ክፍል ላይ ስለሆነ የምትማሩት እናንተ ጋር በዚህ ሊሆን ስለሌለ ምንድነው እነዚህን አሁን መደመር አይቻልም መቀነስም አይቻልም። ይሄ ባይኖሚያል ተብሎ ይቀጥላል ማለት ነው። ላይክ ተርም ከሆነ ግን መደመርም መቀነስም እንችላለን ነው። ሶ ሪሙቭ ብራኬት ስናደርግ ምንድነው ሌላኛው ሶስተኛው ህግ ምንድነው ሪሙቭ ብራኬቶች ስናስገባ እቺ ማይነስ ቱ ምንድነው ለምሳሌ እየገባች እቺኛዋን ታባዛለች እቺኛዋን ታባዛለች። አያችሁ እቺ ማይነስ 3 በተመሳሳይ እቺኛዋን ሄዳ ታባዛለች እቺኛዋን መጣ ደግሞ እንደገና ታባዛለች። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ የሚለውን ሩል ዩኒት 2 ላይ ማን ነው ስለ ኢንቲጀር የተማርነውን ሩል በትክክል ኢምፕሊመንት እዚህ ጋር እናደርገዋለን ማለት ነው። በጣም አለ። ሌላኛው ሩል እንደ ሩል የምንጠቀመው ምንድነው ማባዛት ሲሆን ያው ቫሪያብል እና ቁጥር ከሆነ ለምሳሌ አንድ ላይ እንደ ኮፊሸንት ይቀመጣል። ለምሳሌ 4 ታይምስ y ማለት 4y ነው። ይሄ ምንድነው ኮፊሸንት ብለናል አይደል በባለፈው ለሰራችን። በጣም አሪፍ። ሌላ ደግሞ ለምሳሌ 5 ታይምስ 3y ከሆነ ቁጥር በቁጥር ይባዛና 5 ሲባዛ በ3 15 ይመጣል። ስለዚህ 15 y ይመጣል ማለት ነው። ለምሳሌ 2x ታይምስ 3y ከሆነ እቺና እቺ ይባዛሉ። ሶ 2 ታይምስ 3y እና x ታይምስ y ሲምፕሊ xy ይሆናል። ስለዚህ ምንድነው 6xy ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አሁን እሷን እየተከተል አፕላይ እናደርጋለን ነው። ሌላኛው አዘሩ ለዚህ ጋር ምንድነው ታስታውሱ ከሆነ ለምሳሌ 2 x + y ከሆነ ይቺ ሁለት ምንድነው እዚህ ጋር ገብታ ታባዛለች x እዚህ ጋር ሄዳ ደግሞ ማንን ታባዛለች y። ለምን ይሄ ብራኬት እስከዚህ ድረስ ፈቅዶላታል። ከዚህ ለምሳሌ እዚህ ጋር 4 ቢሆን እዚህ ጋር መጣ ሁለት አታባዛም። ለምን ከቅንፉ ውጭ ስለሆነ። ስለዚህ ምን ታደርጋለህ 2 ታይምስ x 2x ፕላስ 2 ታይምስ y 2y ማይነስ 4 ትሆን ነበር ማለት ነው። 4 ነበር ማለት ልክ እንደዛ ሆነች ነው እዚህ ጋር የምታስቀምጠው ሩል ይሄን ነው። ሶ አሁን ለምሳሌ ይሄኛውን እስኪ ሲምፕሊፋይ አድርጉት ነው የሚለው። ሶ ኤን አሁን ብንሰራው ምንድነው የሚሆነው 3x ፕላስ 2y ማይነስ 4x ፕላስ 5y። አሁን እዚህ ጋር በጣም መጠንቀቅ ላይክ ተርሞች እነማን ናቸው? ላይክ ተርም ማን አለ? ላይክ ተርም አሁን እዚህ ጋር ላይክ ተርም አስቀምጥላችሁ። አሁን የመጀመሪያው ላይክ ተርም ማን አለ? 3x እና ማይነስ 4x አንድ ተርም ናቸው አይደለ? ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ደግሞ ተርም ማን አለ? ሌላኛው ደግሞ ፕላስ እንልና ደግሞ ሌላ ተርም ማን አለ? 2y ፕላስ 5y ደግሞ አንድ ተርም ነው ማለት ነው። አንድ ተርም ናቸው ላይክ ተርም ማለት ነው። ሶሪ ላይክ ተርም ማለት ነው። አሁን ይሄ 3x ማይነስ 4x ላይክ ተርም 3x እና 4x ላይክ ተርም ስለሆኑ እዚህ ጋርም ደግሞ 2y እና 5y ላይክ ተርም ስለሆኑ መደመርም መቀነስም ይችላሉ ማለት ነው። ስለዚህ 3x ማይነስ 4y ማለት ያው 3 ማይነስ 4 ነው ቅድም እንዳልኳቸው 3 ማይነስ 4 ማለት ኔጌቲቭ 1 ይመጣል አይደል? ይሄ ማለት 3 ፕላስ ኔጌቲቭ 4 ስለሆነ አራት ብርድ አለብኝ። አንድ 3 ብር አለች አንድ ብርድ አይቀርብኛል። ስለዚህ ምን ይመጣል አሁን ኔጌቲቭ 1 x ይመጣል ፕላስ እዚህ ጋር ደግሞ ተመሳሳይ 2 ፕላስ ኮኤፊሺየንቶችን ለምንደምር 2 ፕላስ 5 ስንት ይመጣል? 7 ይመጣል። 7 y ይመጣል። ወይም ደግሞ ይሄ ሲምፕሊ ማይነስ x ፕላስ 7y ይመጣል። ወይም ደግሞ እንደዚህ ባለ ማስቀመጥ ይቻላል 7y ማይነስ x ማለትም ብሎ ማስቀመጥም ይቻላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቢን ደግሞ እንስራ እስኪ። ቢ ምንድነው የሚለው 3 ኢንቱ x ፕላስ 4 አይደለም የሚለው ማይነስ 5 ኢንቱ x ማይነስ 2 ይላል። ሶ አሁን በደንብ ተከታተሉ ተማሪዎች፣ በደንብ ተከታተሉ። ሶ ብራኬት የሚገባው ሲገባ ምንድነው መቀነስ ያለበትን መቀነሱን ወደ መደመር ይቀይረዋል። እና ይኸው እስኪ ለማንኛውም ነው። ስለዚህ 3 ታይምስ x አሁን ሲች 3 እዚህ ጋር x-ንም ገብታ ታባዛለች 4ንም ገብታ ታባዛለች። እቺ ማይነስ 5 x-ንም ገብታ ታባዛለች ማይነስ-ንም ገብታ ታባዛለች ማለት። ስለዚህ 3 ታይምስ x 3x ይመጣል ፕላስ 3 ታይምስ 4 12 ይመጣል አይደል? በጣም ማይነስ ይሆናል። ማይነስ 5 ታይምስ x ማይነስ 5x ይመጣል። ማይነስ 5 ታይምስ ማይነስ 2 ያው ኔጌቲቭ ታይምስ ኔጌቲቭ ይሆናል ፕላስ ይሆናል። 5 ሲባዛ በ2 10 ይመጣል ማለት ነው።
ግልጽ ነው ተማሪዎች? በጣም አሪፍ ሰው። ከዚህ በኋላ ደግሞ ምንድነው ላይክ ተርም መሰብሰብ። ላይክ ተርም ማለት ለምሳሌ ይሄና ይሄ ላይክ ተርም ናቸው። ስለዚህ ምን እናደርጋለን? 3x ማይነስ 5x እናደርጋለን። አንድ ላይክ ተርም መጣ። ፕላስ እዚህ ጋር ደግሞ 12 ፕላስ 10 እናደርጋለን። እነዚህ ደግሞ አንድ ላይክ ተርም ለምን መደመር ስለሚችል ማለት ነው። 3x ማይነስ 5x ቅድም እንዳልኳቸው 3 ማይነስ 5 3 ማይነስ 5 ማድረግ ነው። ይሄ ማለት 3 ፕላስ ኔጌቲቭ 5 ማለት ነው። ሶ ምን ይመጣል? ኔጌቲቭ 2 ኤክስ ይመጣል። ከዛ ፕላስ 12 ፕላስ 10 ይመጣል። ምንድነው 22 ይመጣል ማለት ነው። ሶ እንደዚህ አድርገን ባይኖሚያል ይሆናል ማለት ነው። ባይኖሚያል ተርም ይሆናል። መጨረሻው እንደዚህ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በዚህ መሰረት አሁን ቀጥታ እንሄዳለን። ቶሎ ቶሎ ነው የምንሄደው ከዚህ በኋላ በጣም ቀላል ስለሚሆን ሶ ምን ይሆናል? አሁን 20 ፕላስ 4x ፕላስ 12 ዋይ ማለት ለምን ይቺ ሲባዛ 4x ይመጣል። 4 ታይምስ ደግሞ 3y ምን ትመጣለች? 12y ይመጣል። ማይነስ 4x ማይነስ 8y ይመጣ ማለት ነው። ስለዚህ ምን ይመጣል? አሁን ላይክ ተርም አለ። ለምሳሌ ይሄና ይሄ ምንድነው? ላይክ ተርም ናቸው አይደለ? ሶ ምን እናደርጋለን አሁን 20 ፕላስ 4x ማይነስ 4x ፕላስ 12y ማይነስ 8y እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አሁን ምን ይመጣል? 4x ማይነስ 4x ይጣፋል አይደል? ሶ ምን ይመጣል? አሁን 20 ፕላስ 12y ማይነስ 8y ነው። 12 ሲቀነስ 8 ማድረግ ነው ኮፍሽን። ይሄ ደግሞ 4 ይመጣል። ስለዚህ 4y ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥል እዚህ ጋር ሶ የዚህ ባዛ ምን ይሆናል? አሁን 4a አይደለም የሚሆነው ፕላስ 4 ታይምስ 2b ደግሞ 8b ይመጣል አይደለ? እቺ ገብታ ስታባዛ ማለት ነው። ማይነስ እዚህ ጋር 6a ይመጣል። ማይነስ 3 ታይምስ 2a ማለት ነው። እዚህ ጋር ፕላስ ታደርገዋለህ። ማይነስ 3 ታይምስ ማይነስ 3b ፕላስ 3b ይመጣል። ፕላስ 6a ይመጣል። ማይነስ 7b ይመጣል። ኦኬ አሁን ላይክ ተርም ያለውን ሰብሰብ ብላልኩ። ይህ ማለት 4a አለ እዚህ ጋር ማይነስ 6a አለ እዚህ ጋር ደግሞ ፕላስ 6a አለ። አሁን ይሄ በሙሉ ምንድነው? ላይክ ተርም ፕላስ ላርግና ደግሞ b ያለበትን ደግሞ ኦኬ። ስለዚህ አሁን ደግሞ ይሄ b ደግሞ የb ፓርት ደግሞ እዚህ ጋር ምን ይመጣል? 8b አለ እቺ ማለት ነች። ሌላኛው ደግሞ ፕላስ 3b አለ እቺ ማለት ነች ላይክ ተርም። ከዛ ደግሞ ማይነስ 7b አለ ማለት ነው። በጣም አሪፍ። ስለዚህ አሁን መጀመሪያ ሁለቱንም 4 ሲቀነስ 6 እንዲመጣ ኔጌቲቭ 2 ይመጣል አይደል? ኔጌቲቭ 2 ግልጽ ነው ተማሪዎች? የስ ወይም ደግሞ እንዲህ ማለት ያ ኔጌቲቭ 2 ኤ ይመጣል ፕላስ 6 ኤ እናደርገዋለን። ፕላስ እዚህ ጋር 8 ሲደመር 3 ሶስቱን አንዴ ከምንደምር ሁለቱንና 11 ቢ ይመጣል ማይነስ 7 ቢ እናደርጋለን ማለት ነው። በጣም አሪፍ። እዚህ ጋር ኔጌቲቭ 2 ሲደመር 6 ደግሞ በመደመር በባለፈው ሌሰን ስላየው ኔጌቲቭ 2 ሲደመር 6 4 ይመጣል። ፖዚቲቭ 4 ኤ ማለት ነው። ፕላስ 11 እዚህ ጋር ኮኤፊሺየንት ስለሆነ 11 ሲቀነስ 7 ደግሞ 4 ቢ ይመጣል ማለት። ስለዚህ የምን መጣ? ይሄ ባይኖሚያል ተርም ይመጣል ማለት። ስለዚህ እንደዚህ እያደረግ በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኢን እንስራ ደግሞ። ኢን በተመሳሳይ አሁን ማጋበችኛዋ 3 ምን ታደርጋለች? እዚህ ጋር እችን ታባዛለች፣ እዚህ ጋር መጣ እችን ታባዛለች። ሶ ምን ይመጣል? አሁን ይሄ ሲባዛ 6a ይመጣል። ምክንያቱም 3 ሲባዛ በ2 a ማለት ነው። ፕላስ 3 ሲባዛ በ3 ደግሞ 9 ይመጣል። ማይነስ እቺ ሁለትም እንደገና እየገባች ማይነስ ማለት ነው። እቺ ነው ማይነስ 2a ማይነስ ትሆናለች። ኔጌቲቭ ታይምስ ፖዚቲቭ ማለት ነው 16 ይመጣል። ምክንያቱም 2 ሲባዛ በ8 16 ስለሆነ ከዛ በኋላ ላይክ ተርም አንደኛው ላይክ ተርም እነዚህና እነዚህ ላይክ ተርም ናቸው ማለት 6a ማይነስ 2a አንድ ላይክ ተርም ነው። ፕላስ እዚህ ጋር ደግሞ 9 ሲቀነስ 16 ደግሞ ሌላ ላይክ ተርም ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። አሁን ምን ይሆናል? ይሄኛው 6 ሲቀነስ ኤ ማለት ነው። 6 ሲቀነስ 2 ስንት ይመጣል? 4 ኤ መጣ ማለት ነው። ፕላስ 9 ሲቀነስ 16 ማለት 9 ሲደመር ኔጌቲቭ 16 ነው። ስለዚህ ይሄ ደግሞ ስንት ይመጣል? ኔጌቲቭ 7 ይመጣል ማለት። ስለዚህ ሲቀነስ ኔጌቲቭ 7 ነው። ስለዚህ በአጠቃላይ 4a ማይነስ 7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጽሐፋቸውን ኤክሰርሳይዝ እንትን ማለት ነው። ኤክሰርሳይዝ 3.13 እናያለን። 3.13 ምንድን ነው የሚለው? የመጀመሪያው ካታጎራይዝ ዘ ፎሎዊንግ ኤክስፕሬሽንስ አር ሞኖሚያል፣ አንድ ተርም ብቻ ያለው ማለት ነው። ዋን ተርም፣ ባይኖሚያል ሁለት ተርም ያለው ማለት ነው። እና ደግሞ ኦር ትራይኖሚያል የሆኑትን ለዩ ነው የሚለን። ስለዚህ እንየው። ይሄ ምንድነው? ሞኖሚያል ነው። ይሄ ሞኖሚያል ነው፣ አንድ ተርም ብቻ ያለው። ይሄ ሞኖሚያል ነው፣ አንድ ተርም ብቻ ያለው። ይሄኛው ግን ባይኖሚያል ነው፣ ሁለት ተርም ነው ያለው። ይሄ አንድ ተርም አለ፣ ይሄኛው ሌላ ተርም አለ። ሁለቱ በመቀነስ ተያይዘዋል፣ ባይኖሚያል ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ትራይኖሚያል ነው። ትራይኖሚያል ነው፣ ምክንያቱም ሶስት የተለያየ ነው። ይሄ ባይኖሚያል ነው። ይሄኛው ምንድነው? ትራይኖሚያል ነው። ይሄኛው እዚህ ጋር ኤች የምንለው ይሄ ሞኖሚያል ነው። ይሄኛው ትራይኖሚያል ነው። እንዲሁም ደግሞ ይሄ ምንድነው? ባይኖሚያል። በጣም ቀላል ትምህርት ስለሆነ ይሄኛው ፓርት በቀላሉ ነው የምናልፈው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ደግሞ ምንድነው ሁለተኛው የሚለው ሲምፕሊፋይ ዘ ፎሎዊንግ ኤክስፕሬሽንስ ነው። ቅድም የሰራ ነው። ላይክ ተርሞችን እንሰበስባለን። ለምሳሌ ለዚህኛው ምንድነው የምናደርገው? 3x ፕላስ 35y ማይነስ 8x ነው የሚለው። ይችና ይችኛዋ ላይክ ተርም ናቸው። ወደ አንድ እናደርጋቸው። ይሄ ማለት 3x ማይነስ 8x ፕላስ 35y ይመጣል ማለት ነው። ይችኛዋን መቀነስ እንችላለን። ስንት ነው? 3 ሲቀነስ 5 ላይክ ተርም ስለሆነ ማለት ነው። ኔጌቲቭ 5x ይመጣል ፕላስ 35 y ይመጣል። ስለዚህ ይሄን አሁን መደመር ስለማንችል ምክንያቱም የተለያየ ቫሪያብል ስለሆነ የባይኖሚያል ተርም ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ ደግሞ ኤፍ ደግሞ ምንድነው የሚለው እንትን እናልከው ኤክስ ዋይ ለዚህ ደግሞ ይሄ ነው። አያችሁ ላይክ ተርም ማለት ኤክስ ዋይ ፕላስ 2xy ማለት ነው አይደለ? ከዛ ኤቢ አለ ፕላስ እናረግና ኤቢ ሌላ ደግሞ ማን አለ እዚህ ጋር ማይነስ ኤቢ አለ። ማይነስ ኤቢ እናረጋለን። ከዛ ማይነስ ሲዲ አለ። ለዚህ ደግሞ ማን አለ ፕላስ ዲሲ ነው። ያው ሲዲ እና ዲሲ አንድ አይነት ስለሆነ ለውጥ የለው ማለት ነው። ይሄንን እናደርጋለን። እዚህ ጋር አንድ ማለት ነው። አንድ ኤክስ ዋይ ፕላስ 2xy 3xy ይመጣል። ኤቢ ማይነስ ኤቢ ይጣፋል። ይሄ ፕላስ ኤ ማለት ፕላስ 0 ማለት ነው። ይሄኛውም በዚህ ይጣፋል ፕላስ 0 ነው። ስለዚህ ስንት ይመጣል? 3xy ብቻ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሁለተኛ ማነው ቢ እና ጂ ደግሞ እዚህ ጋር አሁን ይኸውላችሁ ለቁጥሯ ማና ያለችው 3 አለች። ስለዚህ ምን እናደርጋለን? 15 ሲደመር 3 እናደርጋለን። እዚህ ጋር ለቢ ቢ ያለ ስለዚህ ፕላስ 21 ቢ ማይነስ 32 ቢ መጣ ማለት ነው። ስለዚህ 15 ሲደመር 3 18 ይመጣል ፕላስ ከ21 ላይ 32 ሲቀነስ ስንት ይመጣል? ማለት 21 ሲቀነስ 32 ይሄ ማለት 21 ሲደመር ኔጌቲቭ 32 ነው። በእናንተ ስንት ይመጣል? አሁን ኔጌቲቭ 11 ይመጣል ሲደመር ኔጌቲቭ 11 ቢ መጣ ማለት። ስለዚህ ስንሆን 18 ሲቀነስ 11 ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ በዚህ መሰረት አሁን እንቀጥላለን። ሌሎችንም አንድ ባንድ ስለምናይ ማለት ነው። ጂ ደግሞ ምንድን ነው የሚለው? ይኸውልህ በደንብ ውስጥ ከዚህ ጋር እኩል የሆነችው ማነች? ኤክስ ስኩዌር አለች። ያቸው ስለዚህ ምን ይሆናል? 3x ስኩዌር ማይነስ ኤክስ ስኩዌር ከዛ 4x ስለሆነችው ደግሞ ማይነስ 3x አለች። ስለዚህ ፕላስ 4x ማይነስ 3x ከዛ መጨረሻ ላይ 6 ከማን ጋር ከ3 ጋር ስለዚህ ሲደመር 6 ሲቀነስ 3 ላይክ ተርም ለየብቻ ነው የሰበሰቡት ማለት ነው። ስለዚህ እዚህ ጋር አንድ አለች 3x ስኩዌር ማይነስ 1x ስኩዌር ስንት ይመጣል? 2x ስኩዌር ይመጣል ፕላስ 4x ማይነስ 3x አሁንም 1x ይመጣል ፕላስ 6 ሲቀነስ 3
3 ይመጣል። ስለዚህ ምን ይሆናል አሁን 2x ስኩዌር ፕላስ ኤክስ ፕላስ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አይሆፕ ከሰክሰስ የጥናት ማዕከል ጋር አብራችሁ ከሆናችሁ በጣም አሪፍ ጊዜ እንደምታሳልፉ ተስፋ እናደርጋለን። እንቀጥላለን። ይችኛዋን ምን ትሆናለች? ይችኛዋ በዚህ ገብታ ታባዛለች። ይችኛዋንም ገብታ ታባዛለች። ስለዚህ ምን ትሆናለች? አሁን ይሄ 9x ይመጣል ማይነስ 18 ዋይ መጣ ማለት ነው። ምክንያቱም 3 ሲባዛ 6 18 ነው። ከዛ ሌላው ኤክስ ፕላስ 18 ዋይ ማይነስ 4 መጣ። ሶ ኤክስ ኤክስ ያለበት አለ ይሄና ይሄ አንድ ላይ ናቸው። ሶ ምን እናደርገዋለን ነው 9x ፕላስ ኤክስ ማይነስ 18 ዋይ ፕላስ 18 ዋይ ማይነስ 4 መጣ። ይሄኛው ይኸውላችሁ ኔጌቲቭ ስለሆነ ይጠፋል። አያችሁ ኔጌቲቭ 18 ሲደመር 18 ሁለት ኦፖዚት ቁጥሮች ሲደመሩ 0 ይሆናሉ ተባብለን የለ ኢንቲጀር ላይ በጣም አሪፍ። ከዛ ይሄኛው የአንድ ኤክስ ስለሆነ 9x ሲደመር 1x 10x ይመጣል ሲቀነስ 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋር አሁን ይኸውላችሁ ይችኛው ከማን ጋር እኩል ነች? ከ6 በላይ ተርሞች። ስለዚህ 5 ሲቀነስ 6 ሲደመር 2y ደግሞ ከማን ጋር እኩል ነች? እዚህ ጋር y አለ። ስለዚህ 8y ማለት ነው። 2y ሲቀነስ 8y ፕላስ 3y ስኩዌር ደግሞ ከማን ጋር? ከ2y ስኩዌር ነው። ስለዚህ 3y ስኩዌር ፕላስ 2y ስኩዌር ይመጣል ማለት ነው። 5 ሲቀነስ 6 ኔጌቲቭ 1 ይመጣል አይደለ? በኢንቲጀር በጣም አሪፍ። ፕላስ 2y ማይነስ 8y 2 ሲቀነስ 8 በኢንቲጀር ስንት ይመጣል? ኔጌቲቭ 6y አይደለ የሚመጣው? ያ ፕላስ 3y ስኩዌር ፕላስ 2y ስኩዌር 5y ስኩዌር መጣ ማለት ነው። ስለዚህ ምን መጣ አሁን? ኔጌቲቭ 1 ሲቀነስ 6y ፕላስ 5y ስኩዌር ይመጣል ማለት ነው። ይሄ ምንድነው? ትራይኖሚያል መጣ። አሁን እዚህኛው ጋር ባይኖሚያል ነበር፣ ይሄ ትራይኖሚያል ማለት ነው። ከዚህ በላይ መደመርም መቀነስም ስለማንችል ለምን ላይክ ተርም አይደሉም እነዚህ ሶስቱ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኦኬ ሶ እኔ እስኪ ደግሞ አሁን 3z ከማን ጋር ላይክ ተርም አለ? እዚህ ጋር ይኸው ታያችኋል። ያ ስለዚህ ስንት ነው? 3z ማይነስ 48 z አለ። ኔጌቲቭ 12 ከማን ጋር እኩል ነች? ከማይነስ 3 ጋር። ስለዚህ ኔጌቲቭ 12 ማይነስ 3 አለ። ከዛ የትኛው ኔጌቲቭ ከዛ ነው ኔጌቲቭ 11 ዋይ ደግሞ ከማን ጋር? ፕላስ ከዋይ ጋር እዚህ ጋር ማለት ነው። ከዛ መጨረሻ ላይ ማን ይቀራል? ፕላስ ኤክስ ብቻውን ይቀራል። ስለዚህ የትኛዋ ስንት ትመጣለች? የትኛዋ ኔጌቲቭ 3 ማይነስ 48 ኔጌቲቭ 45 ዜድ ይመጣል። ኔጌቲቭ 12 ኔጌቲቭ 3 ስንት ይመጣል? ኔጌቲቭ 15 ይመጣል። ለምን? ኔጌቲቭ 12 ሲደመር ኔጌቲቭ 3 ስለሆነ ማለት ነው። ኔጌቲቭ 15 ይመጣል ማለት ነው። ማይነስ ይሄኛው ደግሞ ኔጌቲቭ 11 ፕላስ 1 ማለት ነው። ይሄኛው ኔጌቲቭ 10 ዋይ ይመጣል ፕላስ ኤክስ ይመጣል ማለት ነው። ይሄው ምንድነው? ፖሊኖሚያል ይባላል። ከዚህ በላይ መደመር ስለማይቻል ማለት ነው። ከዚህ በላይ መደመር ስለማይቻል ማለት ካስፈለገ ይሄኛው በቅደም ተከተል ባስቀምጠው ቁጥሩ ምን ይመጣል? አሁን ቁጥሩን በእንኳን ባስቀድመው ስንት ይመጣል? አሁን ይሄ ኔጌቲቭ 15 ቁጥሩ አላስቀድማ ማይነስ 45 ዜድ ማይነስ 10 ዋይ ፕላስ ኤክስ አድርገን መጻፍ እንችላለን። ኤክስን ማስቀደም እንችላለን ማለት ነው። በጣም አሪፍ። አይን ደግሞ ነው ካውንት 2x ስኩዌር አለ አይደለ? ያ 2x ስኩዌር አለ እዚህ ጋር ከማን ጋር እኩል ነው? ይባያችሁ እዚህ 2x ስኩዌር አለ እዚህ ጋር x ስኩዌር አለ። ስለዚህ 2x ስኩዌር ፕላስ x ስኩዌር ከዛ ማይነስ 3x አለ ፕላስ 4x ማይነስ 3x ፕላስ 4x ከዛ 8 እና 4 ስለዚህ ሲደመር 8 ሲደመር 4 አሁን እነዚህ ላይክ ተርም ናቸው። እነዚህ ላይክ ተርም ናቸው። እነዚህ ደግሞ ላይክ ተርም ናቸው። መደመርም መቀነስም ይችላሉ ማለት ነው። ይሄ መደመር ስለሆነ 2x ስኩዌር ሲደመር 1x ስኩዌር 3x ስኩዌር ይመጣል። ማይነስ 3 ፕላስ 4 ፕላስ 1x ይመጣል። ማይነስ 3 ሲደመር 4 1 ስለሆነ ፕላስ ይሄ ደግሞ 12 ይመጣል። ለምን 8 ሲደመር 4 12 ስለዚህ 3x ስኩዌር ፕላስ x ፕላስ ስንት ይመጣል? 12 መጣ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን ይችን እንስራ የመጨረሻችንን ማለት ነው።
የምን ይመጣል? አሁን እቺ ኔጌቲቭ 3 ትገባለች። ስንት ትመጣለች? ይሄ አሁን እየገባች ልታባዝ አያችሁ። ኔጌቲቭ 3 ታይምስ ኔጌቲቭ 3a ይመጣል። ለምን? ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ ማለት ነው። ኔጌቲቭ 3 ታይምስ ኤክስ ኔጌቲቭ 18 ይመጣል። ፕላስ ኤክስ ማይነስ ዜድ ማይነስ 4 እቺ ማይነስ ትገባለች እስከዚህ ድረስ ማይነስ 2x ይመጣል። እዚህ ጋር ላይክ ተርም ከማን ጋር እኩል ነው? ኤ ስለሌለ እንዳለ እናስቀምጠዋለሁ። 3a ማይነስ 18 ሲቀነስ 4 እነዚህ አሁን ላይክ ተርም ናቸው። ፕላስ ኤክስ ማይነስ 2x እነዚህ ላይክ ተርም ናቸው። እና መጨረሻ ላይ ማን እናስቀምጣለን? ዜድ ነው እናስቀምጣለን። ዜድ ላይ ብቻ ስለሆነ ማለት ነው። ስለዚህ ምን ይመጣል አሁን? 3a ማይነስ የስንት ይመጣል? 22 ይመጣል። ኔጌቲቭ 18 ሲቀነስ 4 ኔጌቲቭ 22 ይመጣል። ከዛ ኤክስ ማይነስ 1x አለ 1x ማይነስ 2x ማይነስ 1x ይመጣል። ማይነስ ዜድ ነው። ስለዚህ ሲጻፍ ምን ይሆናል አሁን? 3a ማይነስ 22 ሲቀነስ x ሲቀነስ ዜድ ነው። ቁጥሯን እንኳን መጨረሻ ላይ ባረጋት ስንት ትመጣለች? 3a ማይነስ ኤክስ ማይነስ ዜድ ማይነስ 22 አድርገን መጻፍ እንችላለን። በዚህኛውም በዚህኛው መጻፍ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን ምንም የቀረ ነገር የለም። እስኪ ይችኛዋን ደግሞ እንስራ። ምን ይገባል አሁን? ሲገባ ስንት ነው? 10 ይመጣል። ይሄኛው ደግሞ ማይነስ 5x ስኩዌር ይመጣል። ማይነስ ይሄኛውም 3x ስኩዌር ይመጣል። ይሄ ፕላስ ያደርገዋል። ፕላስ 12 ዋይ ይመጣል ማለት ነው። ግልጽ ነው? በጣም አሪፍ። ስለዚህ ይሄኛው ምንም ላይክ ተርም የለውም ሌላ። ይሄኛው ማይነስ 5x ስኩዌር እና ማይነስ 3x ስኩዌር ስንት ይመጣል? ስለዚህ 10 ማይነስ 8x ስኩዌር ይመጣል። ለምን? ማይነስ 5 ማይነስ 3 ማይነስ 8 ስለሚሆን ፕላስ 12 ዋይ ይመጣል። ይሄን ቁጭ ማለት ነው እንዳደረገ። ለምን? ትራይኖሚ ያለው ምንም የሚያገናኘው የሚደመር የሚቀነስ ስለሌለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ጨርሰናል። የዛሬው ሌሰናችን ይህንን ይመስል ነበረ። በአሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ወርክሺቶች ይኖራሉ። የተለያዩ ወርክሺቶችን ደግሞ በቀጣይ በሌላ ቪዲዮ ይዘንላችሁ የምንመጣ ነው የሚሆነው። መልካም የጥናት ጊዜ፣ መልካም የትምህርት ጊዜ። ቻው